እየሰራችሁ ነው? ቆይ ልብስ ለብሶ መውጣት ይሄን ያለ ያቆያል እንዴ? እዚህ ማን ያለው? እናንተ ቶሎ ውጡ። በእናታችሁ ቶሎ በሉ። ጊዜ እንደሌለኝ ታውቃላችሁ አይደል? በቃ ቶሎ ውጡ። ሰማላችሁ? መፍዘዝ እንደማልወድ ታውቃላችሁ። ይሄ ደግሞ ለእናንተ አይመከርም። ይውላችሁ እዚህ ያሉት በሙሉ ሁሉም ነገር አላቸው። ገንዘብ፣ ስልጣን፣ ዝና። ስለዚህ ለምንም ነገር አይደነቁ። እናንተ ደግሞ ልዩ ሆናችሁ መታየት ከቻላችሁ ልዩ ትሆናላችሁ። ተግባባን? አሁን የተጣደ ሳይሞቅ በእናንተ ሲዝናኑ ማየት ፈልጋለሁ። ቅዳይ ወደ ውስጥ እንግባ። እዚሁ እንሁን። እድሜ ላንተ። ምንድነው? በኮንትራት ታክሲ እንምጣ እያልኩ ስታሩት ታመጣኝ። ዋናው መድረሳችን አይደለም? ከረፈደ በኋላ ብንደርስ ምን ዋጋ አለው? አንተ ያንን ሰው ያየኸው? የቱ? አዎ ፊቱ አዲስ አበባ። እኛ ባንክ አታውቀው? የለየለት ሪፖስተር ነው። ከኛ ባንክ ፊት ለፊት ያለው የፎቁ ባለቤት ከናጠጠ ቋጣሪ የናጠጠ ሀብታም ይሻላል። ቺርስ። እኔ የምልህ ድንገት ከተማ ውስጥ አሉ ከሚባል ሀብታሞች ማለት እንገኝ። ሴትዮዋ ናታ አንዴ አምጥታ ባለጸጋ መሀል ላይ ቀላቀለች። ሀብታም እኮ እኛ ከሌለልነት አይደለም። አንተ ምን ትሰራለሽ? አንተ ስለዚህ ምን ትሰራለህ? እኔ ከጓደኛዬ ጋር ተጋብቼ። ኦኬ ምን ነው ሀብት መጣ እንዴ? የዛሬ ወሬ ደግሞ እንደዚህ እየተባለ ይወራ ጀመር እንዴ? በነገራችን ላይ አሉላ ይባላል እንደኔው ባንከር ጓደኛ። እሷ ደግሞ ዚዚ ትባላለች፣ ያክስቴ ልጅ ናት። የአራተኛ የሰባተኛ የአራተኛ የሆነ አመት ብቻ ኢንጂነሪንግ ተማሪ ነች። ምን ለማለት ፈለገ ነው? ታዲያ ከትምህርት ቤት ውስጥ ተመርቀሽ አልወጣልሻ? ሄድ ከዚህ። እኔ እንደውም እኮ ዚዚዬ ከመቆየትሽ የተነሳ እዛው ትምህርት ቤት ውስጥ እንዲህ ያደረጉሽ ነው መሰለኝ። ተው እንጂ አይኔ ያየሽ አደገሽ ሀብታሞች ማለት አገኝ። ምን ታደርጋለህ? ህይወት እኮ ብዙ ቦታ ያገናኛል። እንዴት ናችሁ? ታዲያስ እንዴት ነሽ? ሰላም ነው? ይቅርታ በጣም አስቸገርኳችሁ። ምንም ችግር የለም። ዛሬ ልደቴ ነው። እድሜ ስንት ነው? አንተ አሉላ ምን ነካ? እድሜ አይጠየቅም አይደል? ችግር የለውም። እድሜ ፓስፖርት ላይና ትምህርት ቤት ነው የሚጠየቅ። ምን? አንተ ስንት ነው እድሜ? 33። ያንተስ? ስንት ደበላ ስንት ብላት ያዋጣል? 30። በጣም ይገርማል። ለካ ታናሻችሁ ነኝ። ከ10 አመት በላይ ትበልጡኛላችሁ። ማ አንቺ? አዎ። ምን ነው? አይ ምንም፣ እንደው ምንም። በልሽ ተጫወቱ። እሺ እናቴ። እየጠጣችሁ። እሺ እናቴ። ክብራትና ክብራን እጅግ የምንወዳትና የምናከብራት እህታችን አልቲ ዛሬ መሬት የነካችበት 21ኛ ዓመቷ ነው። ፈታ ዘና ላላ በሉ። አንተ የምር አረጋችሁ ሴትዮ 21 እኮ ነው የሚለው። 21 ሰው 1 አመት 5 አመት ያጭበር በአንድ 10 አመት እንደውም 21ን አዙራ 12 አለ ማለቱ አሳሁን ውሸት እኮ ልክ አለ። እኔ በደረስኩበት ነገር አንድ ነገር ልንገርህ፣ ሴቶች እድሜያቸውን መቁጠር የሚጀምሩት ካገቡ በኋላ ነው።
ሰው ሁሉ እድሜውን የሚቆጥበውን ያህል ብር ቢቆጥብ የት በደረሰ። አይቆጣቢ መሆን እኔ እኮ እንደምትመጣ እርግጠኛ ነበርኩ። መንገድ ላይ ስትመጣ እኮ አይቻታለሁ። አይገርምም? እኔ ግን ወንድ አይደለሁም ማሞቀ። ዝም በል ወሬኛ። ለምን ወጣሽ? እዚህ መጥቼ መቆም ደስ ብሎኝ። እቺን ሴትዮ ምን እናርጋት? በእናትህ አሰለቸችን እኮ። ሰው ሳያስብ ሳይዘጋጅ ሳያቅድ መውለድ ትርፉ ይሄ ነው እንዴ? አንተ ቀን በቀን እኮ ነው የምትመጣው። የባንኩ ሰራተኛ አባላት ምን ሌላ ነገር ምን ትላታለህ? ለቀደም ሰጥቶሽ አይደለም እንዴ? 200 ብርና ልጅቷን ልስጥ አይደለም 15 ቀን 2 ቀን እስኪ አንተ ጋር ቆያት። እሺ መጣሁ። በዛ ላይ እኮ ከትዳር ውጪ ነው የወለደው ይላሉ። አሉላ ከዛሬ በኋላ አላስቸግርም። ለዛሬ ብቻ አበድረኝ። የትም ተጋድማችሁ ስታበቁ ችግርና መከራችሁ ሲመጣ ፈለጠኝ ቆረጠኝ በድረኝ ለሞት ነው ትላላችሁ። እሺ እንካ ስጣት፣ ሂድ ስጣት። ራጅ ተው እረፍ። እኔ ስራ ላይ ነኝ። ነገር አልፈልግም። እንዴት እንደምቀበል አሳያለሁ። ወዴት ነው? ቢሮ የቀጠርኩት ሰው ነበር፣ ክፍያ ነበረው። ረስቼ ወደዚህ ስመጣ ስለደወለልኝ ቶሎ ልሂድለት ብዬ ነው። ታዲያ ምሳ ሳትበላ ምን ይደረግ ብለሽ ነው? ኧረ እሱ ለገንዘቡ ሲል ይመጣል። ባይሆን መሰራበት ሂድ። ኧረ ጸሐፌ ጋር እየጠበቀኝ እኮ። ታዲያ ምን ችግር አለው? እኔ ልሰጥህ እችላለሁ። ባይሆን እዚህ መጥቶ ክራይ። ግድ የለም አትቸገሪ። ምን ችግር አለው? 100 ሺህ ብር እኮ ነው። ሚሊዮንስ ቢሆን ምን ችግር አለው? ባይሆን አረፍ በልና አዲሱ ገንዘብ ቶሎ ይዘህልኝ እንድትመጣ። የት? ሬስቶራንት። ምን ነው ጸጣል? ባለቤቴ አለች። ደግሞ ገንዘቡ አልተሟላልኝ። አዲሱ ሙት ልንጣላ ነው። እሺ 50 ሺህ ብር ይዤ ልምጣ። እማችል ከሆነ እኔን አታድርገኝ። ስራውን ከሌላ ሰው ጋር መስራት እችላለሁ። እሺ ብቻ። አይ ዜርስትል ምንም አያስፈልግም። ቢራ ጨምር። እንዴ ከሉ ቢሉንስ? አይዞ አትሳቀቅ። እንዴት ተከፍላለህ? ሰይጣን። ታዲያ የሆነ ነገር ወሰጂ። አዎ ቤት ያደል እየሄድኩኝ። ዝም ብለሽ ተቸገርሽ እኮ። ምንም ችግር የለም። እሱም ይደርሳል። እስካሁን ተመጣ መቆየቴ እንኳን አላስከፋኝም። መሳጭ የሥራ ወሬ አወራን። አዎ አሁን አንድ በአጭር ጊዜ ውስጥ ከፍተኛ ትርፍ ማስገኘት የሚያስችል የቢዝነስ አይዲያ አለ። አንቺ መለኛ ሴት ሳትሆኚ አትቀሪ። ወደ ልትሄጂ መጣሁ። ስራ ማለት ትቀባረራለህ እንዴ? ይቅርታ። እሺ እኔ ሲሆን ፓርትነሪ እንደዚህ ማስጠበቅ ነበረብህ። እሳቸው ናቸው የበግና የፍየል ስጋውን ኤክስፖርት የሚያደርጉት። አዎ አውቃቸዋለሁ። ከባድ የቢዝነስ ተወካዮች ናቸው። ነገሩ አንተ ትገባለህ። ለሰው ክብር የለም። ይቅርታ አልኩኝ አይደል እንዴ? ይሄው ብሩ ተቀበል። ለእሳቸው ስጣቸው። ናና ማነህ? አቤት። ይሄ ሂሳብ የኛ አይደለም። እኛ ተጋብዘን። የእነሱ ሂሳብ እኔ ጋር ነው ያለው። ይልቅ እነዛ ታንጻቸው። ለምን መሰላቸው? እነዚህ ሰዎች አንተ ባንክ አካውንት አላቸው፣ አድራሻቸውን ደግሞ ሰጣቸው እና ሰዎቹን ለተሻለ ቢዝነስ ስለሚፈልጋቸው ያላቸውን የገንዘብ መጠን የሚሰጣቸው ስራ ደግሞ ተገቢ ናቸው። አይሆንም። ምን መሰለሽ፣ የአንድን ደንበኛ አካውንት ባለቤቱ ወይንም የፍርድ ቤት ትዕዛዝ ከያዘ ሰው በስተቀር ለማንም ማሳወቅ አይቻልም። የሙያችን ስነ ምግባርም ደግሞ አይፈቅድም። ምን ችግር አለው? ችግርማ እንደውም ማለት ችግር አለው። ቢዝነስ መስራት ማለት ነው። እንዴ ሁሉም እኮ ቢዝነስ ነው የሚባለው።
ማን ይጠላል ብለሽ ነው ቢዝነስ ነው? እኔ ምልራጁ የሆነች አስማት አይዲያ አምጥቼ ነበር። ምን ቺክ ቀን በቀን እየመጣች ወተት እያለች ከመጨቃጨቃል ለምን አንደኛ ላም ገዝታ አትገላገልም? ላም የሚሸጥ ቦታ ካለ ንገረኝ፣ ይቻላል። አይ ራጁ ባድልሽ ነው እንጂ እዚህ ተቀመጥሽው እኮ። ቢያድለውማ እንደ ዘመዶቹ ባጃጅ እየቀጠቀጠ ያድለን ነበር። አንተ ግን ቀን ሙሉ ስትለፈልፍ አይደክምህም? ምን አረግልሽ? ምንድነው መዋጮ እስቲ ሰርግ ነው ሞት ነው ህመም ነው ለዩዋ አሉላ 100 ነው። ሰርግ ጥሩ ነው። መዋጮ ባይኖረው ጥሩ ነበር። ማን ነው የሚያገባው? መንበረ ልታገባ ነው። መንበረ ግን ለሰርግ አልቸኮለች እንዴ? እሺ ይኸውልሽ፣ እሺ ሳቅ ይለይለት። እንዴ ፖፖፖፖፖ የማይሳሳት ሰው ተሳሳተ። አሉላ ተሳሳተ። ሰርግ 1000 ብር ገባ እንዴ? ማን ያለው እንዴ? 1000 ብር ብለህ እኮ ነው የጻፍከው። እኔ አሉላ ነኝ 1000 ብር ብዬ መጽፈው እንዴ? አዎ ይውላቱ እንዳለ አልቲ ማለት ኃይለኛ የቢዝነስ ኔትወርክ ያላት ምርጥ ሴት ነች። ከሷ ጋር ሰርቶ ያልበለጸገ ሰው የለም። ስትመጣ የምትልህን ሁሉ እሺ ማለት ነው። ምን ችግር አለ? እሺ ስብሰባ ላይ ስለሆንኩኝ ካሁን በኋላ ማንንም እንዳታስገቢ እሺ? እንግዳ እንኳን ከመጣ ስብሰባ ላይ ናት ብለሽ እዚሁ አቆያቸው እሺ? ኖር እሺ። ጤና ይስጥልኝ። ይቅርታ በጣም አቆያችሁ መሰለኝ። አይ ችግር የለም። እሺ ቢሮዬ ድረስ እንድትመጣ ያደረኩት በስራው ላይ እምነት እንዲኖር በማሰብ ነው። ምንም አይነት ጥርጣሬ አልተሰማኝም። ኦኬ። ስራው በተወሰኑ ሰዎች ቁጥጥር ስር ሆኖ እንዲካሄድ በማሰብ እንቅስቃሴዎቻችንን በሚስጥር ማድረግ እንፈልጋለን። ምን ችግር አለው? ጣሴ ነግሮኛል እኮ። አዎ በደንብ አስረግ